ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 10 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። እነዚህ መረጃዎች በቅደም ተከተል የምትሰሟቸው ይሆናሉ። በሰሜን ኢትዮጵያ ያለውን ውጥረት ተከትሎ በየ24 ሰዓቱ በተለዋጭ ቀንና ሌሊቶች ምን አዳዲስ መረጃዎች አሉ የሚለውን በተመለከተ ብዙዎቻችሁ በዚህ አካባቢ ያለውን ሁኔታ ለመስማት ዝግጁ መሆናቸውን እገምታለሁ። ከዚህ አንጻር እንደዚሁ ተጨማሪ መረጃዎች አሉኝ። የኢትዮጵያ 2/3 የሚሆነው ሰራዊት ወደ ሰሜን ኢትዮጵያ እየተጠጋ ነው የሚለው መረጃ እንግዲህ ከያዝኳቸው መረጃዎች መካከል ይገኝበታል። እንደዚሁም ደግሞ በትግራይ አካባቢ ያለውን አጠቃላይ ሁኔታ በተመለከተ እንደዚሁ የዳሰሳ ጥናትና እንደዚሁ ደግሞ መረጃ እንዲያቀርቡ ሪፖርት እነ ጀነራል ጻድቃን ተጠይቀዋል የሚለውንም ጨምሮ የተለያዩ መረጃዎችን በዚህ ሰዓት አደርሳለሁ። በተከዜ ቀጠና እንደዚሁ ላለፉት 5 እና 4 ዓመታት በታጣቂዎች ተይዘው የነበሩ አካባቢዎችን እንደዚሁ ወደ አካባቢው መከላከያ ስምሪት ስለማድረጉና በደብረ አባይ ትይዩ ባሉ አካባቢዎች እንደዚሁ አዲስ ቦታዎች ስለመያዙ የሚገልጹ መረጃዎች እየወጡ ነው የሚገኙት። ይሄ ያለው አጠቃላይ ሁኔታ እንግዲህ ከምርጫው ጋር የተያያዘ ነው ወይስ ደግሞ በዘላቂነት በውጭ ጉዳይ ሚኒስቴር እንደተሰጠው መግለጫ በየኢትዮጵያ ሉዓላዊ መሬት ተጥሷል በሚለው ጉዳይ ላይ ነው ወይም ደግሞ ህወሓት እንደገና ስጋት ሆኗል ከሚለው ጋር የተያያዘ ነው የሚለው እንግዲህ ወደፊት አብሮ የሚታይ ነው የሚሆነው። የተለያዩ አስተያየቶች እየወጡ ይገኛሉ። መከላከያ ሰራዊቱ እንግዲህ ከተከዜ ትይዩ ባሉ አካባቢዎች ከታች ከሁመራ እስከ ላይ እስከ ምስራቅ ጠለምት ዲማ ድረስ ቢሰፍርም ወደ ትግራይ ተሻግሮ ላይገባ ይችላል። ወደ ትግራይ ከመግባቱ በፊት ምርጫውን ለማስጠበቅና ከዛት እየተነሱ አንዳንድ ታጣቂዎችና እንዲሁም ደግሞ ዘመቻዎች ምርጫውን እንዳያደናቅፉበት ነው እንጂ ብልጽግና ወደ ትግራይ አይገባም የሚሉ አስተያየቶችም እንደዚሁ እየወጡ ይገኛሉ። እነዚህን ጨምሮ እንግዲህ መሬት ላይ ካሉት አጠቃላይ ነባራዊ ሁኔታዎች አንጻር የመከላከያ ኤታማዦር ሹም ጀነራል አበባው ያስተላልፏቸውና በትግራይ የሚገኙ ካምፖቻችን መልሰን እንይዛለን የሚለው ይሄ በእርግጥ ከፕሪቶሪያ የሰላም ስምምነት በኋላ በተደጋጋሚ ሲባል የነበረ ነው። ይህንን ሁኔታው ይፈቅዳል ወይ ህወሓት ይህንን ይፈቅዳል ወይ የሚለውን ጉዳይ ጨምሮ ለነ ጀነራል ታደሰ ሰራዊቱ ወደ ትግራይ አልፎ ዳር ድንበር ይጠብቃል፣ ከእናንተ ታጣቂዎች ትንኮሳን እንዳይደርስበት የሚል እንደዚሁ መልእክቶች ተላልፈዋል የሚለውን ጨምሮ የተለያዩ መረጃዎች ናቸው ከዛ አካባቢ እየወጡ ያሉት። የዛሬ መረጃዎችን እንግዲህ በዚህ ሰዓት ወደ እናንተ የማደርስ ይሆናል። ሌሎች መረጃዎችም አሉ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በትናንትናው ዕለት እንግዲህ መነጋገሪያ ከሆኑ ጉዳዮች መካከል በምስራቅ አፍሪካ እና በአፍሪካ ቀንድ ቀጠና ላሉ ቀውሶችና ወታደራዊ ጣልቃ ገብነቶች ስማቸው የሚነሳው የዩናይትድ አረብ ኤሚሬትሱ ፕሬዝዳንት ቢን ዛይድ ትናንትና እሳቸውን በተመለከተ የተለያዩ መረጃዎች ሲወጡ ነበረ። የዚህ ሰውዬ ስም ላለፉት 5 እና 4 ዓመታት በሱዳን ውስጥ የተፈጸመውን ቀውስ ደግሞ እየተፈጸመ ያለውን ጉዳይ የማያውቅ ደግሞ የማይመለከት ዓለም የለም። በሱዳን ውስጥ ስደተኞች ጭምር በአንድ ሌሊት በድሮን ከ2000 በላይ ስደተኞች በአንድ ሌሊት ተጨፍጭፈዋል። 18000 ሰዎች እንደዚሁ ተጨፍጭፈው በአንድ ጉድጓድ ተቀብረዋል። በሱዳን እንግዲህ ከ13 ሚሊዮን በላይ ሰዎች ተፈናቅለዋል። በቀጥታና በተዘዋዋሪ እንደዚሁ ሀገሪቱ የጦርነት ቀጠና ሆና ቆይታለች። ከዚህ ጭካኔ ከተሞላባቸው ወታደራዊ እንቅስቃሴዎች ጎን ስማቸው የሚነሳውና የሱዳን መንግስት በተባበሩ መንግስታት ድርጅት በሱዳን ላለው የብሔር ጭፍጨፋና ማንነትን ተኮር ያደረገ በተለይ በኮርዶፋና ዳርፉር ቀጠናዎች ለተፈጸሙ የዘር ጭፍጨፋዎች በዓለም አቀፍ ደረጃ በጦር ወንጀል የከሰሷት አረብ ኤሚሬትስ ነች። እንግዲህ የዚች ሀገር ፕሬዝዳንት ነው ትላንትና እሱን በተመለከተ የተለያዩ መረጃዎች ሲወጡ የነበረው። በኢትዮጵያ ውስጥም እንግዲህ ከሰሜን ጦርነት ጀምሮ እስከ ዛሬ ዕለት ድረስ ባሉት አጠቃላይ ሁኔታዎች ውስጥ ሲፈልጉ ባህር ዳር፣ ሲፈልጉ ድሬዳዋ፣ ሲፈልጉ አዲስ አበባ፣ ደብረ ዘይት በሚገኘው ሀረር ሜዳ የጦር መሳሪያዎችን እያሳረፉ አሁን ደግሞ የጦር ቤዞችንም ይዘው እዚሁ በኢትዮጵያ የውስጥ ጦርነትና ኢትዮጵያ ደግሞ ተሻጋሪ ጦርነቶችን ወደ ጎረቤት ሀገራት ጭምር እንድታደርግ ከጀርባ ሆነው በቀጥታና በተዘዋዋሪ ያሉበት የሚባሉትና በዚህ በምስራቅ አፍሪካ አጠቃላይ ጉዳዮች ስማቸው የሚነሳው ወደ ሶማሊያ ቀጠናም ስንሄድ እንደዚሁ ሶማሌላንድን፣ ፑንትላንድንና ራስ ገዞቹን ከሞቃዲሾ ቀጠና አንጻር እንደዚሁ ትጥቅና ስንቅ በማሟላት የሶማሊያን ውስጣዊ ፖለቲካ እየበጠበጠች ነው የምትባለው ነች አረብ ኤሚሬትስ በዚህ 4 እና 5 ዓመታት። እንግዲህ ይህንን በተመለከተ ትላንትና የቱርኩ ፕሬዝዳንት ሬሴፕ ጣይብ ኤርዶጋን ወደ አዲስ አበባ ይመጣሉና ከአዲስ አበባ ቀጥሎ ወደ አቡዳቢ ሄደው እሳቸውን ያገኛሉ የሚለው መረጃ እና የጉብኝት መርሃ ግብር ቀድሞ ይፋ ከተደረገ በኋላ የቱርክ ፕሬዝዳንት ወደ አረብ ኤሚሬትስ ሊሄዱ አይችሉም።
ምክንያቱም የሰውየው ጤና አሳሳቢ ስለሆነ የሚሉ መረጃዎች ወጥተዋል። እንግዲህ እነዚህ መካከል በተለይ በብዙ ኢትዮጵያውያን ይህንን ሰው በተመለከተ እውነትም የሱዳን እናቶች እንባ ደረሰ ወይ? የኢትዮጵያ እናቶች እንባ አምላክ ሰማ ወይ? ይሄ ሰውዬ ቢያርፎ በኢትዮጵያና በሱዳን እንዲሁም በምስራቅ አፍሪካና በአፍሪካ ቀንድ ያለው ብጥብጥን በተመለከተ ይህንን ሲሉ ነበር። እስካሁን በወጡ መረጃዎች የሰውየውን ጤንነት ሁኔታ በተመለከተ ሰውየው ሕክምና እየወሰዱ ነው። ይሄ ከ2 ሳምንት በፊት ነው። ከዛ ውጭ የተለየ ነገር የለም። ሕክምና ላይ ስለሆኑ የቱርኩን ፕሬዝዳንት ለማግኘት አይችሉ ይሆናል እንጂ የተለየ ነገር አለመኖሩን ነው መረጃዎቹ የሚያሳዩት። ይሄ ሰው እንግዲህ ይሄ ሰው ቢሞትና በዩናይትድ አረብ ኤምሬትስ የቀጠናውን ፖለቲካዊ እና ወታደራዊ ግንኙነቷን ብትለውጥ የሱዳኑ አርኤስኤፍ የሚባለው ኃይል ምን ያክል ጊዜ ቆሞ ይቀጥላል? እንዲሁም ደግሞ በኢትዮጵያ ውስጥ ያለው ወታደራዊ ስትራቴጂካዊ አጋር የምትለው አብይ አህመድም እንደዚሁ ከዚህ ሰውዬ ጋር ባለው ቁርኝት ምን ያክል የፖለቲካና ወታደራዊ ቁመና ይኖረዋል ይህ ሰውዬ ባይኖር የሚለው የብዙዎቹ አስተያየት ነበር። መረጃውን ለማድረስ ግን ሪሴፕ ጣይብ ኤርዶጋን ወደ አዲስ አበባ ይመጣሉ። ቱርክ አሁን በዓለም ላይ ተጽዕኖ ከፈጣሪ ከሚባሉት ሀገራት ውስጥ ትገኛለች። እንግዲህ የሚወጡ መረጃዎች እንደሚያሳዩት ቱርክ አሁን በጦር መሳሪያ ምርቶቿ ከዓለም 7ኛ ሀገር ሆናለች። ጦር መሳሪያዎችን በማምረትና በመላክ በተለይ ውጤታማ የሆኑት ድሮኖቿ ደግሞ በዓለም ላይ ዝነኛ ሆነዋል። የዚች ሀገር ፕሬዝዳንት ወደ አዲስ አበባ ይመጣሉ። በምን ጉዳዮች ላይ እንደሚነጋገሩ የታወቀ ነገር የለም። ግን ጉዳዩ ባለፈው ዓመት ሶማሌላንድና ሞቃዲሾን የገቡትን ቁርሾ እንዲሁም ደግሞ አዲስ አበባና ሞቃዲሾ የገቡትን ቁርሾ በማስታረቅ በሱዳን ጉዳይ ሁለቱን ለማስታረቅ እንዲሁም ደግሞ የሞቃዲሾን ቀጠና የአየር ክልል የባህር ክልልና የባህር ክልል በመጠበቅ አሁን ከፍተኛ የጦር መሳሪያ እያቀረበች ያለች በዚህ ቀጠና ተጽዕኖ ፈጣሪ ከሚባሉት ሀገራት መካከል ቱርክ አንዷና ግንባር ቀደሟ ነች። ከዚህ አንጻር ወደ ኢትዮጵያ የሚኖረው ጉብኝት ምን አይነት አንድምታ ይኖረዋል የሚለውን ወደፊት አብረን የምናየው ይሆናል። ለማንኛውም ግን ይህንን በተመለከተ ጉብኝታቸው ወደ አረብ ኤሚሬትስ አይደረግም የተባለው ከዚህ አንጻር መሆኑን በዚሁ መግቢያ መናገር ፈልጋለሁ። እንግዲህ የአፍሪካ ቀንድ ሁኔታን አያይዤ ገልጫለሁ። እንግዲህ ወደ መረጃዎች ስንሄድ የተለያዩ መረጃዎችን ይዣለሁ። ከነዚህ መካከል አንድ በኦርቶዶክስ እምነት ተከታዮች ላይ በኦሮሚያ ክልል አሁንም ያላባራውን ጭፍጨፋ የተመለከተ አንድ ጽሁፍ በቀጥታ ወደ እናንተ ላድርስ። እንግዲህ ይሄ ጽሁፍ የአካባቢያዊ ሪፖርት ነው የተዘጋጀው። በሪፖርቱ ላይ እንደታየው አሁንም በኦሮሚያ ክልል የተለያዩ አካባቢዎች በአማራ ተወላጆች በተለይ በኦርቶዶክስ እምነት ተከታዮች ላይ የቀጠለውን ጭፍጨፋ የሚያሳይ ነው። እንግዲህ ህፃናትንም እናቶችንም ጨምሮ ነው ይሄ ጭፍጨፋ እየተፈጸመ ያለው። በኦሮሚያ ክልል በደገም ወረዳ ወይባ ጉለሌ ቀበሌ የደረሰውን ሁኔታ ጉርጂ አቦ ቁርቁራ ተብሎ የሚጠራው አካባቢ የደረሰውን ሁኔታና ሌሎች አካባቢዎችን እየተመለከተ ጽሁፍ ነው። በዚሁ ወረዳ ጉርጂ አቦ ቁርቁራ ተብሎ በሚጠራ አካባቢ የአንድ ቤተሰብ አባላት የሆኑ ሰዎች ተገድለዋል። በስም ዝርዝር ተጠቅሰዋል። እንግዲህ እነዚህ የቤቱን ባለቤት ጨምሮ እናታቸውን ጨምሮ 4 ወጣቶች ናቸው የተገደሉት። ጀማነሽ አሰፋ፣ ሙሉ ዓለም ሰግጥ፣ ጋሻው ሰግጥ፣ አወቀ ሰግጥና እውነቱ ሰግጥ ከነዚህ ቤተሰቦች በአንድ ቀን ጀንበር ያለቁ ሲሆን ከነሱ ጋር ሌሎች እንደዚሁ ጎረቤቶቻቸውም ተጨፍጭፈዋል። በዚህ ቤት ውስጥ ከ9 ዓመት እስከ 18 ዓመት የሆኑ የእድሜ ክልል ያሉ ህፃናት ኦርቶዶክሳውያን ናቸው የተጨፈጨፉት ይላል መረጃው። በሌላ በኩል እንደዚሁ እዚሁ አካባቢ ሌላ ደግሞ ልጆቿን ለማትረፍ ወደ ጫካ የሄደች እናት በአውሬ ተበልታ ከ2 ልጆቿ ጋር ህይወቷ ማለፉን ይገልጻል መረጃው። ሌላው እንደዚሁ በዚሁ ቁርቁር ተብሎ በሚጠራው ጎጥ ደቀም ወረዳ 32 መኖሪያ መንደሮች የአማራ እና የኦርቶዶክስ መኖሪያ መንደሮች ተቃጥለዋል። ከ160 በላይ የቁም ሰዓት ተነድተውባቸዋል ተብሏል። በዚሁ በደገም ወረዳ ጉርጅ ተብሎ በሚጠራው ወጥ ደግሞ በቃጠሎ 3 ሰዎች ህይወታቸው እንዲያልፍ ሲደረግ አንዷ አይኗ ማየት የማይችል ባለችበት በሚቃጠል ቤት ውስጥ ተቃጥላ እንድትሞት ተደርጓል። እንግዲህ በኦሮሚያ ክልል በታጣቂዎች ተፈጸመው ነው። በዚህ በኩል እንደዚሁ አንዲት መነኩሴም እንደዚሁ በጥይት ተደብድበው ተገድለዋል። የ70 ዓመት መነኩሴ በዚሁ ጉርንጅ ተብሎ በሚጠራው ቀበሌ ደገም ወረዳ ማለት ነው 38 ሰዎች ታግተው ተወስደዋል። እስካሁን ድረስ ያሉበት አልታወቀም። ከነዚህ ውስጥ እንግዲህ በእነዚሁ መንደሮች 640 የሚሆኑ ሰዎችም ተፈናቅለዋል ነው የተባለው። በዚህኛው ወጥ ደግሞ ከ500 በላይ የቁም እንስሳት ተነድተዋል፣ ተወስዶባቸዋል።
አሁን ነዋሪዎቹ በአስቸጋሪ ሁኔታ ውስጥ ይገኛሉ። ሌላው ጎረንጅ ባለወልድ ቤተክርስቲያን፣ አቦ እየታ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እና ወይባ ቅዱስ ጊዮርጊስ ቤተክርስቲያን በነዋሪዎቹ መፈናቀል ምክንያት አብያተ ክርስቲያኖቹ ተዘርፈዋል፣ ተዘግተዋል ተብሏል። እንግዲህ የሃይማኖታዊ አገልግሎት ማቆማቸው ነው እየታወቀው። ኪሳኔ መድኃኔዓለም ተብሎ የሚጠራ ቀበሌ እዚሁ ደገም ወረዳ ደግሞ እንደዚሁ በርካታ ሰዎች ተገድለዋል፣ ተፈናቅለዋል። በአጠቃላይ ወደ 15 ሰዎች ሲገደሉ ቁጥራቸው ያልታወቁ ሰዎች ደግሞ ታፍነው ተወስደዋል። በዚህ ብር የተጠየቁም ስለመኖራቸው ነው ለማወቅ የተቻለው። ይሄ ጭፍጨፋ ቀጥሏል ነው የተባለው። ቲሶ ገብርኤል ቤተክርስቲያን ተዘግቷል። ቱለፋ ሚካኤል ቤተክርስቲያን ተዘግቷል። አኖ ገብረ እግዚአብሔር አብ ቤተክርስቲያን ተዘግቷል። ኪሳኔ መድኃኔዓለም ቤተክርስቲያን ተዘግቷል። ዳንሴ ማርያም ቤተክርስቲያን ተዘግቷል። የመድኃኔዓለም ቤተክርስቲያን የቅዱስ ስዕል አድኖና ሌሎቹ እንዲቃጠሉና ቤተክርስቲያናቾቹ እንዲዘረፉ ተደርገዋል። በጉሩ ዳንሴ መድኃኔዓለም፣ አባሎ፣ ቦኔያ፣ ሽፈሪያም በሚባሉ አካባቢዎች በተመሳሳይ በርካታ ኦርቶዶክሶች አካባቢውን ለቀው ተፈናቅለዋል። አብያተ ክርስቲያናት እንደዚሁ ጉዳት ደርሶባቸዋል። መንደሮች ተቃጥለዋል፣ ከብቶች ተነድተዋል። እንደዚሁም ደግሞ በርካታ ሰዎች ታግተዋል፣ ተገድለዋል። ይህ እንግዲህ በዚህ አካባቢ ያለው በኦርቶዶክስ ላይ እየተፈጸመ ያለው ሰቆቃ የሚያሳይ መረጃ ነው። ሌላው መረጃችን እንደዚሁ ወደ ደቡብ ኢትዮጵያ ከሄድን በደቡብ ኢትዮጵያ ክልልም ዘይሴ ተብሎ የሚጠራው ብሔረሰብ ላይ እንደዚሁ ጥቃት እየተፈጸመ መሆኑን የብሔረሰቡ ተወላጆች እየተናገሩ ነው የሚገኙት። በጋሞ ዞን በአርባ ምንጭ አቅራቢያ ተባብሶ በቀጠለው በዚህ በፖሊስና በብሔረሰቡ ተወላጆች መካከል ባለው ግጭት ከ20 በላይ ሰዎች ስለመገደላቸውና ከ60 በላይ ሰዎች ደግሞ ከቤታቸው ተይዘው ወደ እስር ቤት ስለመወሰዳቸው የወጡ መረጃዎች ያሳያሉ። የካቲት 8 2018 የተቀሰቀሰውን ግጭት እስካሁን ድረስ አልበረደም። እንደ አይን እማኞች ከሆነ ደንበሌ ተብሎ የሚጠራ ቀበሌ ከ20 በላይ ሰዎች ተአፍሰው ሲወሰዱ ደግሞ ወዘቃ ተብሎ የሚጠራው አካባቢ ይቅርታ 20 በላይ ሰዎች ታፍሰው ተወስደው አይደለም ተገድለዋል ነው የተባለው። ወዘቃ ተብሎ የሚጠራው ደግሞ ከ60 በላይ ሰዎች እነዚህ በተለይ ወንዶች ታፍሰው ተወስደዋል። እስከ ትናንትና አመሻሹ 12 ሰዓት ድረስ በአካባቢው ከፍተኛ ተኩስ ይሰማ እንደነበር የወጡ መረጃዎች ይህንን ያሳያሉ። ወደ ሌላው መረጃችን ስንሄድ እንደዚሁ የአማራ ማህበር በአሜሪካ መቀመጫውን በአሜሪካ ያደረገው የአማራ ማህበር ሳምንታዊ ሪፖርቱን አውጥቷል። ከየካቲት 2 እስከ የካቲት 8 ባለው የ7 ቀናት ሪፖርት ላይ በአማራ ክልልና በተለያዩ አካባቢዎች የተደረገ ያለውን ጦርነት በተመለከተ ማህበሩ ሪፖርት አውጥቷል። የአማራ ማህበር በአሜሪካ ባወጣው ሪፖርት እንግዲህ ከፌብሩዋሪ 9 እስከ 15 ማለት ነው በፈረንጆቹ ወይም ደግሞ በኢትዮጵያ አቆጣጠር ከየካቲት 2 እስከ የካቲት 8 ያለው ነው። በዚህ ሳምንት በበርካታ አካባቢዎች የመብት ጥሰቶች ተፈጽመዋል። በ11 ወረዳዎች፣ ዞኖች፣ በ37 ወረዳና ከተማ አስተዳደሮች የመብት ጥሰቶች ለመፈጸማቸው ገልጿል። በዋግኽምራ ዞን፣ በሰሜን ወሎ ዞን፣ በደቡብ ወሎ ዞን፣ በሰሜን ሸዋ፣ በምስራቅ ጎጃም፣ በምዕራብ ጎጃም፣ በሰሜን ጎጃም፣ በደቡብ ጎንደር፣ በማዕከላዊ ጎንደር እና በምዕራብ ጎንደር አካባቢዎች እና በቤንሻንጉል መተከልን ጨምሮ እና አዲስ አበባን የሰብአዊ መብት ጥሰቶች መመዝገባቸውን ማህበሩ ይዞ ወጥቷል። በዚህም በሲቪሊያን ላይ የደረሰውን ጉዳት በተመለከተ በአራት ዞኖች በ8 ወረዳዎች ጉዳቶች ተመዝግበዋል ብሏል። ከነዚህ መካከል ራያ ቆቦ ሰሜን ወሎ፣ ዋድላ ሰሜን ወሎ፣ ኤፍራታ ግድም ሰሜን ሸዋ፣ ቀወት ሰሜን ሸዋ፣ ምንጃር ሸንኮራ ሰሜን ሸዋ፣ ቡሬ ዙሪያ ምዕራብ ጎጃም፣ ደብረ ታቦር እና ፎገራ ወረዳ እንደዚሁም ደግሞ አካባቢዎችን ጨምሮ ከደቡብ ጎንደር፣ ሰሜን ወሎ፣ ሰሜን ሸዋና ምዕራብ ጎጃምና ደቡብ ጎንደር የተለያዩ ወረዳዎች በንጹሃን ላይም ጉዳቶች መድረሳቸውን ነው ሪፖርቱ የገለጸው። በዚህም በቡሬ ዙሪያ ወረዳ፣ ምዕራብ ጎጃም እና በአዲስ አበባ በተለያዩ አካባቢዎች አፍሪካ ህብረትን ስብሰባ አስመልክቶ የተለያዩ አፈሳዎች መደረጋቸውም ተገልጿል። በተለይ በሳምንቱ መነጋገሪያ ከነበሩት መካከል በድሮን ድብደባ በደቡብ ጎንደር ደብረታቦር እና በወረታ ከተማ ፎገራ በድሮን የደረሰው ጥቃት እንደዚሁ በሲቪሊያን ላይ ጉዳት ማድረሱ ይታወቃል። በነገራችን ላይ በኢትዮጵያ ውስጥ የድሮን ወደ ውጊያ ከገባ በኋላ የድሮን የአየር ሰው አልባ አውሮፕላን በአንድ ቀን ብቻ በርካታ የድሮን ድብደባ የተደረገው በደብረ ታቦር ነው። ይሄ እንግዲህ በታሪክ እስካሁን ድረስ ካሉት ሪከርድ ሆኖ እየተቀመጠ ነው። ይህንን ጨምሮ እንግዲህ በተለያዩ አካባቢዎች ያሉ ሁኔታዎችን በተመለከተ ማህበሩ ሪፖርቱን ይዞ ወጥቷል። ቀሪውን እናንተ ልታነቡት ትችላላችሁ። ወደ 40 ገጽ የሚደርስ ሳምንታዊ ሪፖርት ነው ይዞ የወጣው።
ሌላው ትላንትና ከቀረበው የአማራ ፋኖ መግለጫ ላይ ስለ ድርድርና የሽግግር መንግስትን በተመለከተ የቀረበ ዘገባ ነበር። በዚህ ላይ መግለጫውንም በተመለከተ በሁለት ድራፍቶች እንደወጡና በዚህ ላይ እንግዲህ የሄደው መግለጫ የትክክለኛውን መልእክት ያልያዘ ከሆነ በዚህ መንገድ ይታረም ሲል ነው ፋኖ አስረስ ማረ የጠየቀው። ፋኖ የሽግግር መንግስትና እንዲሁም ደግሞ አካታች የውይይት ወይም ደግሞ ንግግሮችና የፖለቲካ ሽግግሮችን እየጠየቀው በአገር አቀፍ ደረጃ ነው፣ በመላው ኢትዮጵያ ነው። በአማራ ክልል ብቻ የሚደረግ የፖለቲካ ሽግግርና ማዕቀፍ ለውጥ አያመጣም። ስለዚህ ሰራዊቱም ከአማራ ክልል ብቻ ሳይሆን በተለያዩ የኢትዮጵያ አካባቢዎች ስምሪት ከወሰደባቸው ቀጠናዎች ወደ ካምፖቹ እንዲመለስ እንጂ ብሏል። ይሄ ማለት እንግዲህ ያው ከዳር ድንበር ባሻገር ወደ ተለያዩ የአገር ውስጥ ወይም ደግሞ ወደ ተለያዩ ክልሎች በተለያየ መንገድ በኦሮሚያም በአማራም ያለው ሰራዊት ወደ ካምፖቹ እና ወደ ብሔራዊ ግዳጁ ወደ ዳርና ዳር ድንበር ወደ ማስከበር እንዲመለስ የቀረበ ጥሪ ነው። ከዛ ውጭ አውዱ ውጭ ተወስዶ በተለይ በአማራ ክልል የሽግግር መንግስት በአማራ ክልል ደግሞ እንደዚሁ የአካታች ውይይት የሚለው ስር ነቀል የፋኖ የፖለቲካ ዓላማም አይደለም፣ ስር ነቀል ለውጥም አያመጣም። ስለዚህ ይህንን በዚህ ይታይ፣ በኢትዮጵያ ደረጃ ነው እነዚህ ማዕቀፎችም እየተጠየቁት ሲል ማስተካከያ ሰጥቷል። እንዲሁም ደግሞ በዚህ መንገድ ያልተረዱ ካሉትም እሱን ይገንዘቡ ሲል ነው የተናገረው። ወደ ትግራይ አካባቢ ወዳሉ መረጃዎች ነው የሚሄደው። በትግራይ ባሉ መረጃዎች እንግዲህ በእነ ጀነራል ጻድቃን በትግራይ ለውጥ ፈላጊ የሚባለው ኃይል እና ህዝብ ስሜቱ ምን ደረጃ ላይ ነው የሚል የዳሰሳ ጥናት እና ሪፖርት እንዲያቀርቡ እና እንዲያዘጋጁ እንደዚሁ ተጠይቀዋል ነው የተባለው። በእነ አብይ አህመድ መከላከያ ወደ ትግራይ ቢገባና ጦርነት ቢቀሰቀስ በትግራይ ውስጥ ያለው እናንተ ለውጥ ፈላጊ የምትሉት ህዝብ አመለካከቱና ፍላጎቱ ምን ደረጃ ላይ ይገኛል? ይህንን በተደገፈ መረጃ ይዛችሁ ቅረቡ ስለመባላቸው ነው ለማወቅ የተቻለው። እንግዲህ ጀነራል ጻድቃን በህወሓት ላይ ካለው ቁርሾና ሽኩቻ የእርስ በርስ እንደዚሁ እንግዲህ ግጭት አንጻር በህወሓት ላይ እርምጃ እንዲወሰድ በተደጋጋሚ ጥሪ እያቀረቡ ካሉ የትግራይ የቀድሞ የህወሓት ወታደራዊና የሲቪል ባለስልጣናት መካከል አንዱ ነው። ጀነራል ጻድቃን እንግዲህ አሁንም ህወሓትን አቅም የሌለውና ከኮር በላይ ያሉት የህወሓት መሪዎች ቢያዙ ወይም ደግሞ እርምጃ ቢወሰድባቸው ህዝቡ የማይከፋው መሆኑንና እነሱን ለመከላከል በሚል ትግራይ ውስጥ ዋጋ የሚከፍል ወጣት የለም የሚል ተደጋጋሚ ሪፖርት ያቀርባል። ይሄ ሪፖርት ግን ከነባራዊ ሁኔታው አንጻር ሲታይ እውነት የሚመስል አይደለም። ባለፈውም እነዚህ ሰዎች መያዝ ወይም ደግሞ እጅ መስጠት ወይም ደግሞ መደምሰስ ነው ያለባቸው በሚል ለአሜሪካ ኤምባሲ ጭምር ማብራሪያ መስጠቱ ይታወቃል። ከዚህ አንጻር እንግዲህ የሚያቀርቡት ሪፖርት ወደፊት የሚጠበቅ ይሆናል። እንግዲህ እነ ጻድቃን ከነ ደብረ ጽዮን ጋር የገቡትን ሽኩቻ ተከትሎ በመከላከያ እነዚህ እንዲመቱላቸው ካላቸው ፍላጎት አንጻር የሚያቀርቧቸው ሪፖርቶች እንዲሁም ደግሞ በትግራይ ውስጥ ካለው ነባራዊ ሁኔታና መሬቱንም መሳሪያውንም እንዲሁም ደግሞ ክልሉንና አጠቃላይ ኃይሉን በአመዛኙ ተቆጣጥሮ ከሚገኘው ህወሓት አንጻር የሚያቀርቧቸው ዳሰሳ ጥናቶችም ሆኑ ሪፖርቶች ያው ጥያቄ የሚነሳባቸው ናቸው። በሁለት ሶስተኛው የሚሆነው የኢትዮጵያ መከላከያ ሰራዊትም ወደ ሰሜን እየተጓጓዘ ስለመሆኑ የወጣ መረጃ ያሳያል። ቀደም ብሎ መከላከያ ከአማራ ክልል እና ከተለያዩ አካባቢዎች ጭምር ወደ ሰሜን ኢትዮጵያ የትግራይ አካባቢዎች ኃይሉን እያስጠጋ ነው። አሁን በዚህ ሰዓት በሰሜን ኢትዮጵያ የአማራ ክልልን ሰሜን መካከለኛው አካባቢን ጨምሮ የሀገሪቱ ሁለት ሶስተኛ የሚሆነው የመከላከያ ሰራዊት በዚህ ቀጠና ይገኛል፣ እንዲሰማራ ትዕዛዝ ተሰጥቷል ነው የተባለው። እንግዲህ ጨርሶ ከሌሎች አካባቢዎች ያልገባውም እንዲገባ ተብሏል። የኢትዮጵያ ዳር ድንበር በሌላው አካባቢ የክልል ልዩ ኃይሎች እንዲጠብቁ እንደዚሁ ትዕዛዝ ተሰጥቷል። በተለይ የኦሮሚያና የሶማሌ ልዩ ኃይሎች በተለያዩ አካባቢ ዳር ድንበሮችን በክልሎቹ ጭምር እንዲጠብቁ ትዕዛዝ ተሰጥቷል። የክልል ልዩ ኃይሎች ዳር ድንበር እንዲጠብቁ ትዕዛዝ ከተሰጣቸው መካከል የሶማሊያና የኦሮሚያ ልዩ ኃይሎች ይገኙበታል የሚሉት የመረጃ ምንጮች ከሩብ ሚሊዮን በላይ የሚሆን የክልል ልዩ ኃይልም እንደዚሁ ወደ ሰሜን ኢትዮጵያ ለግዳጅ ሊንቀሳቀስ የሚችልበት እድል እንዳለ ነው የተገለጸው። ወደ ሰሜን ኢትዮጵያ የተንቀሳቀሰው መከላከያ ጋር እንደዚሁ ሊንቀሳቀስ ይችላል የሚሉ ጠቋሚ መረጃዎችም ወጥተዋል። የመካከለኛ ደረጃ ስልታዊ አመራር የሚባለው በመከላከያ ውስጥ አሁንም ችግር እንዳለ ነው መረጃዎች የሚያሳዩት። መካከለኛ ደረጃ የሚባለው የመከላከያ ስልታዊ አዛዦች የሚባሉት ቁጥር በሚፈለገው ልክ የለምና በአስቸኳይ ይህ እንዲሟላ የሚል ትዕዛዝ መሰጠቱን የሚገልጹ መረጃዎች አሉ። ስልታዊ አመራር እየተባለ በተለይ በመከላከያ ውስጥ ቁልፍ ውጊያዎችን የሚመራው የመከላከያ አመራር ክፍል
ከአሁን በፊት በተለያየ መንገድ ከመከላከያ ወጥተው የነበሩ ጥቅማ ጥቅሞቻቸው፣ ጡረታዎቻቸው እንዲሁም ደግሞ የተለያየ እንደዚሁ ማባበያና ጉርሻዎች ተሰጥቷቸው ወደ መከላከያ እንዲመለሱ መደረግ አለበት የሚል አቅጣጫ መሰጠቱንም እንደዚሁ ወታደራዊ የመረጃ ምንጮች ገልጸዋል። ከዚህ ጋር በተያያዘ እንደዚሁ መከላከያ በጠለምት ቀጠና በስምሪት በወሰደባቸው አካባቢዎች ከዋልድባ ትይዩ ባሉ አካባቢዎች እንደዚሁ አዳዲስ ቦታዎችን መያዙን መረጃዎች ገልጸዋል። ላለፉት 5 እና 4 ዓመታት የህወሓት ታጣቂዎች ለምሳሌ ክብሪት የሚባለው የወኪል የህወሓት ታጣቂ ቡድን ይንቀሳቀስባቸው የነበሩትን ቦታዎች ዛሬ መከላከያ ስለመያዙ የወጡ መረጃዎች ይገልጻሉ። ከነዚህ መካከል እነ ኮማንደር ሀጎስ፣ እነ ተክላይ፣ የመቶ አለቃ ተክላይ እና አስማማው ጨምሮ የሚባሉ የህወሓት እንደዚሁ ተቀጥላ የሆኑ ክብሪት እየተባለ የሚጠራ ታጣቂ ኃይል በህወሓት የሚደገፍ ይዟቸው የነበሩ አካባቢዎች ነው መከላከያው ዛሬ እንዲይዝ የተደረገው። ይህም እንግዲህ ከትግራይ ወደ ጎንደር የሚያስገቡ መስመሮች ሙሉ በሙሉ ስለመዘጋታቸው ይሄ ከደብረ አባይ ዋልድባ ትይዩ ያለው አካባቢ የመጨረሻው ስለመዘጋቱ መረጃዎቹ ያሳያሉ። አሁን በዚህ ቀጠና በህወሓት ላለፉት 5 ዓመታት ሲንቀሳቀሱ ከነበሩት መካከል ኮማንደር ሀጎስ የሚባለው አሁን ለመከላከያ እጅ ሰጥቶ እነዚህን አካባቢዎች ከህወሓት ለመጠበቅ ከመከላከያ ጋር እንደዚሁ ስምሪት ስለመውሰዱ ተገልጿል። ይሄ ሰውዬ ከህወሓት ሰዎች ጋር በወርቅ ማውጫ ቁፋሮ እና ከተያያዥ ጉዳዮች ላይ ግጭት ውስጥ ከገባ በኋላ እና ከታጣቂዎቹ የተወሰኑ ሲገደሉበት እሱም የፖሊስ አዛዥና ሌሎች የህወሓት ሰዎችን ከገደለ በኋላ ነው ለመከላከያ እጅ የሰጠው። በየትኛውም ሁኔታ የወርቅ ጉድጓዶቹ እንዲሁም ደግሞ ከህወሓት ሰዎች ጋር ያሉት ጥቅም ትስስሮች የሚከበሩለት ከሆነ ደግሞ በየትኛው ሁኔታ አቋሙን ሊለውጥ እንደሚችል ጠለምት አካባቢ ያሉ የመረጃ ምንጮች ይገልጻሉ። ወደ ሌላው መረጃችን ስንሄድ ወደ ፍኖተ ሰላም ቀጠና የሚወስደን መረጃን የሚያስከትለው በፍኖተ ሰላም ቀጠና በጃቢ ጠናን ወረዳ ከ3 የተለያዩ አቅጣጫዎች ከተንቀሳቀሰ መከላከያና አድማ ብተና ጋር ሚሊሻ ጋር ውጊያ መደረጉን የወጡ መረጃዎች ያሳያሉ። በዚህ ውጊያ ከሌሊቱ ጀምሮ በ3 አቅጣጫ በመንቀሳቀስ ፋኖን ከበባ ውስጥ ለማስገባት ከገባ ኃይል ጋር ነው ውጊያ የተደረገው። ፋኖ የሚያጸፋ ምላሽ ሰጥቷል። በድንጋራ ማርያም ተብሎ በሚጠራ አንድ ግንባር እንዲሁም ደግሞ በሰው አጥንት ተብሎ በሚጠራ አንድ ግንባር እና ጓጓት ተብሎ በሚጠሩ 3ኛ ግንባር በእነዚህ አቅጣጫዎች ነው ፋኖን ከበባ ውስጥ ለማስገባት የተንቀሳቀሰው መከላከያ አድማ ብተናና ሚሊሻ። በዚህ በፋኖ ያጸፋ ምላሽ እንደዚሁ እንግዲህ ጉዳት ደርሷል የተባለው የጉዳቱ መጠን በውል አልታወቀም። ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ይህንን ተከትሎ መከላከያ አድማ ብተናና ሚሊሻ ተመልሶ ወደ ፍኖተ ሰላም ከተማ ስለመግባቱ የወጡ መረጃዎች ያሳያሉ። ከዚህ ባሻገር እንደዚሁ በላስታ እንደዚሁ አይና ቡግና አካባቢም ትናንትና ለሰዓታት የቆየ ውጊያ መደረጉን የወጡ መረጃዎች ይገልጻሉ። የደረሰው ጉዳት ግን በዝርዝር አልታወቀም። ለዚህ ሰዓት ከተለያዩ አካባቢዎች በማሰባሰብ ያቀረብኳቸው መረጃዎች እነዚህን ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። ስለምሰጡኝ አስተያየቶችና ስለምታደርሱ ጥቆማዎችም እንደዚሁ በእጅጉ ነው የማመሰግነው። በሌላ ተመሳሳይ መርሃ ግብር እንገናኛለን።